በሀገር ውስጥና በውጭ ጫናዎች እየተፈተነ ያለውን የኢንዱስትሪ ዘርፍ ለመታደግና የሀገር ውስጥ ችግሮች እንዲሁም ዓለም አቀፍ ጫናዎችን የሚቋቋም የኢንዱስትሪ ዘርፍ ለመፍጠር ትልቅ እርምጃ ተደርጎ የተወሰደ ነው የኢትዮጵያ ታምርት ንቅናቄ። ኢትዮጵያ እንደ ሀገር የጀመረችው የኢትዮጵያ ታምርት ንቅናቄ በዘርፉ የተሰማሩ በርካታ አምራች ኢንዱስትሪዎች የማምረት አቅማቸው እንዲያድግ ብሎም ዜጎች በሀገር ውስጥ ምርት የመጠቀም ልምዳቸው እንዲዳብር ከፍተኛ አስተዋጽኦ እያደረገ መሆኑን በዘርፉ የተሰማሩ አምራች ኢንዱስትሪዎች ገልጸዋል። ስራ ከጀመርንበት ጊዜ ጀምሮ የተወሰነ ሜዲን ኢትዮጵያ የሚለው ብዙ ፍላጎት አልነበረውም። አሁን ላይ ግን በፍላጎቱ በተጨማሪ የፕሮዳክት ኳሊቲም እየተሻሻለ መጥቶ ጥሩ ፊድባክ አለ ከገበያ ማለት ነው። ብዙ ጊዜ ከውጭ ለሚመጡ ልብሶች እናደላለን እንደ ካልቸርም ሆኖብናልና ግን ያለው ሪያሊቲ ምንድነው? ሎካል ጋርመንቶች ላይ የሚሰሩት ኳሊቲ ሃይ ኳሊቲ ነው። ጥሩ በሆነ ሌብል ከነሱ ሊያስንቅ በሚችል ደረጃ ምርቶቻችን እየሰራን ከውጭ ጋር ተፎካካሪ በሆነበት መንገድ ኢች ዲቴል ፎሎ በማድረግ ወደ ገበያው እያቀረብን እንገኛለን ማለት ነው። ብዙ ጊዜ እኛ ሀገር ውስጥ እንደምፈልጋቸው ማላገኛቸው አልባሳቶች ነበሩ። ብዙ ጊዜ በተለይ ስፔሻሊ የህፃናትን ልብሶች ከውጭ ነው ኢምፖርት ነው የምናደርገውና እኛ ለምን አንሰራም የሚለው ተነሳሽነት ውስጥ ያደረ ፍላጎትና ስራ ማጣት ጋር ተደራርቦ ማለት ነው። እዛን ዳይሬክትሊ ትሬኒንጉን እየወሰድኩኝ አት ሴም ታይም ደግሞ የቦታ ጥያቄዎችን መንግስትን መጠየቅ ጀመርኩኝ። ልክ ትምህርቴንም እንደጨረስኩኝ የቦታ ጥያቄውን መልስ አገኘ። በዛም ምክንያት ስራዬን ጀመርኩኝ። አምራች ኢንዱስትሪዎቹ ጥራታቸው የተረጋገጠና ተወዳዳሪ የሀገር ውስጥ ምርቶችን በማምረት በቅንጅትና በክትትል እየሰሩ መሆናቸውን ገልጸው ከምርት እኩል ጥራትን ቅድሚያ ሰጥቶ መስራት ላይ ትኩረት አድርገናል ይላሉ። ስታንዳርዳቸውን የጠበቁ በእያንዳንዱ በብራንዲንግ ሌቭል በሚሰሩ ደረጃዎች ምርቶችን እየሰራን ለገበያው ነው ለማቅረብ እየሰራን እየሞከርን ያለ ነው ማለት ነው። የመጀመሪያ ፕላን ከዲዛይኑ ቀጥሎ ፕላን የምናደርገው የኳሊቲ ሪኳየርመንት ፕላን ነው። እያንዳንዱ የሚወጣ ምርታችን ኳሊቲ ኢንስፔክተር ሳያየው አንድ ፕሮዳክት አይወጣም ማለት ነው። 100% ኢንስፔክሽን አለን። ከዛ 100% ኢንስፔክሽን በኋላ ደግሞ የኳሊቲ ኮንትሮል ደግሞ ሌላ ቲም ደግሞ አለ ማለት ነው። ልክ ከኢንስፔክሽኑ ካለፈ ደግሞ ድጋሚ ኳሊቲ ኮንትሮል እናደርጋለን ፓክ ከተደረገ በኋላ። ጥራት ላይ ምንም አንደራደርም። በቃ የተሻለ ነገር ሁልጊዜም ውጭ ያለውን ነገር እኛም ሞር አትራክት የሚያደርገን ፊኒሺንጉ ነው። የተሻለ ጥራቱን የጠበቀ ነገር ላይ ትኩረት ሰርተው ስለሚሰሩና የተሻለ ጥሩ ነገር ለማምረት በዲዛይንም በውበትም የተሻለ ነገር አድርገን ለማቅረብ እየደከምን ያለና ኢንዱስትሪዎቹ በስፋት ማምረት መጨመራቸው ለበርካታ ዜጎች የስራ እድል መፍጠሩን ይህም እንደ ሀገር ያለውን የስራ አጥነት ጥያቄ ለመመለስ አስተዋጽኦ ያበረከተ መሆኑን ገልጸው ጥራትን ማዕከል ያደረገ ምርቶችን በማምረት ሂደት የሰራተኞች አቅም እንዲጎለብት የማሰልጠንና የማብቃት ስራዎችን እያከናወኑ መሆኑንም ገልጸዋል። 280 ሰራተኛ ነው ያለን። ዩኒቨርሲቲ የተመረቁ በዘርፉ ላይ ሙያ ያላቸው ሰዎች አሉ። በተጨማሪ ሰራተኞችም ደግሞ የጉልበት ሰራተኞችም እንደዚሁም ደግሞ ኦፕሬተሮች አሉ ማለት ነው። ከ450 በላይ ለሚሆኑ ስራ አጥ ዜጎች የስራ እድል መፍጠር ችለናል እና ስንጀምር የነበረን ካፒታል 50,000 ገደማ ነበረ። አሁን ግን ያው 20 ሚሊዮን በላይ ማፍራት ችለናል። ሰራተኞችም መጀመሪያ ትሬኒንግ እንሰጣቸዋለን። ኬርመንት ምን አይነት ብራንዲንግ ምን አይነት ስታንዳርድ እየገነባ እንደሆነ መጀመሪያ ትሬኒንግ ነው የምንሰጣቸው። ማንኛውም አዲስ የመጣ ኦፕሬተር ትሬኒንጉን ካለፉ በኋላ ትናንሽ ኦፕሬሽኖች እንዲሰሩና የቤቱን ካልቸር አዳፕት እንዲያደርጉ ነው የምናደርጋቸው። ዘርፉ ከቀደሙት ጊዜያት መነቃቃት ቢታይበትም በሚፈለገው ልክ እንዳያመርት አሁንም የብድር አቅርቦት፣ የመስሪያ ቦታ አለመመቻቸትና የማሽነሪ ችግር እንዲሁም ጥራት ያለው የሀገር ውስጥ ግብዓት ምርቶች በሚፈለገው ልክ አለመገኘታቸው ማነቆ እንደሆነባቸው የሚናገሩት አምራቾቹ በዘርፉ ትርጉም ያለው ለውጥ ለማምጣት መንግስት ችግሮቹን ለመፍታት ትኩረት ሰጥቶ ከመቼውም ጊዜ በላይ ሊሰራ ይገባል ይላሉ። ሳይድ ላይ ያሉ ቻሌንጆች አሉብን። ስፔሻሊ አሁን እንደምታየው እዚህ ላይ በጣም የተጣበበ ቦታ ላይ ነው እየሰራን ያለ ነው። የስፔስ ችግር አለብን። እንደዚሁም ደግሞ አንዳንድ ጊዜ የፋይናንስ ፕሮብሌሞችም አሉብን። በጥሬ ዕቃው ዙሪያ ላይ ጥሬ ዕቃው ቶሎ ማግኘት ኳሊቲውን ከስተመሮቻችን በሚፈልጉ ደረጃ ኳሊቲውን ማግኘት ችግር ስላለብን አብዛኛ ግብአት ኢምፖርት አድርገን ነው የምንጠቀመው። ከዛ ውጪ አክሰሰሪ የሚባሉ አሉ፣ ክር፣ የስፌት ክር፣ የተለያዩ ቁልፎች፣ ሌብሎች እነሱን ደግሞ ከሎካል በምንችለው አቅም ከሎካል ሶርስ እያደረግን ከውጭም ደግሞ የተወሰነ ኢምፖርት እያደረግን እንሰራለን። አቅርቦት ላይ የጥራት ችግር አለ። ሎካል ላይ የሚያመርቱት ሮ ማቴሪያሎች በጣም ለምሳሌ እኛ 100% በምንፈልገው ስታንዳርድ ብናዛቸው 70% ነው ፉልፊል የሚያደርጉልን። 30% ላይ ችግር አለበትና ይሄ ነገር ወደፊት ቢቀረፍና በምንፈልገው ስፔክ መሰረት ቢያመርቱልን የተሻለ ነው። እኛ የምናስባቸው የተሻለ አዳዲስ ነገሮችን ክሬት ለማድረግ
ማሽነሪዎች ያስፈልጉናል። ማሽነሪዎች ብዙ ጊዜ እዚህ አናገኛቸውም እና ከውጪ ለማምጣት ያው የዶላር ችግር እንደ ሀገር እሱ ችግር አለብን። በሱ ምክንያት በፈለግነው ጊዜ የፈለግነውን ነገር ለማድረግ ትንሽ እንቸገራለን። የስራ እድል የተፈጠረላቸው ዜጎች በበኩላቸው በተፈጠረላቸው የስራ እድል ከራሳቸው አልፎ የቤተሰቦቻቸውን ሕይወት እየቀየሩ መሆኑን ገልጸው የስራ አጥነት ጥያቄን የመመለስ ስራዎች በዘላቂነትም ሊበረታቱ ይገባል ይላሉ። ምንም ልምድ ሳይኖረኝ ነው እዚህ ድርጅት ውስጥ የገባሁት። ከዛ በኋላ ብዙ አይነት ነገሮች ራሴን አፕዴት በማድረግ የተሻሉ ደሞዝና የተሻለ ስራ እድል አግኝቻለሁ። ለሴቶች ለወጣቶች መስራት እስከጀመሩ ድረስ ደረጃ ድረስ እድሜያቸው ለስራ እስከደረሰ ድረስ አንደኛ ቤት መቀመጥ የለባቸው፣ ሁለተኛ ሰርተው የተሻለ ነገር አምጥተው ለሀገርም ለህይወትም መቀመጥ ሌላ ነገር ነው የሚፈጥረው። ስለዚህ ሰርተው ለሀገርም ለራስም ለቤተሰብም ለውጥ ማምጣት ይችላሉ። መበረታትም አለበት።